በጣም የሚያሳዝን ነገር ተፈጥሯል ማለት ነው። እንግዲህ ወይዘሮ ገነት ታግታለች። የሚገርመው ነገር ደግሞ ያገታት ልጇ ነው። ልጇ ያገታት ደግሞ ከማወቅ እጥረት ነው ማለት ከእውቀት ማነስ ነው። ምክንያቱም እዚህ ጋር ሳሚ ነው ሊያግታት ያደረገው። ሳሚ ወይዘሮ ገነትን ማገት አለብህ፣ እሷ ካልታገተች በስተቀረ እናትህን ሄጄ እገላለሁ ይለዋል። ሲያሾፍበት ማለት ነው። ምክንያቱም እናቱ ራሷ ገነት እኮ ናትኝ። እኔ የዳጊ መሸወድ በጣም ነው ያናደደኝ። እና እንግዲህ ዳጊ እንግዲህ እናቱን አግቷል። በጣም ነው የሚያሳዝነው ጋይስ። እና ለምን አገታት፣ እንዴት አገታት እና ደግሞ እንዴት አገታቱን እንኳን ሁላችንም አይተናል። ለምን አገታት የሚለው ደግሞ እናትህን እንዳገናኝ ተብሎ ነው። ይህን ያክል ግን የዳጊ ሞኝነትና የዋህነት በጣም ነው የሚገርመው ማለት ነው ቤተሰቦቼ በጣም። ታዲያ ሲጋ አሁን የሚገርመው ነገር ሰላምም ሰምታለች። ግን ይህን ያስደረገው ዳጊ ማለት ነው እንዲያግት ያደረገው ሳሚ ደግሞ እየበላ ያለው የሚገርመው ነገር ሰንሰለት አዘል ነው ማለት ነው። ስልጣን እንግዲህ በጣም ነው የሚገርመው። ስለዚህ አሁን ላይ ሳሚ ምን ተብሏንኝ አቶ በኃይሉ ማለት ነው ሳሚ ምን ብሎታል? ያችን ሴትዮ እንደምንም አድርጋ አፍነህ ታመጣልኛለህ ብሎታል። ለምን? መበቀል ስለሚፈልግ። ማንን? በጣም ነው የሚያሳዝነው። እንግዲህ ብሌንን ለመበቀል። ለምን? ብሌን ወርቅ እንግዲህ በወርቁ ምክንያት ነው የሁላ መዘዝ የመጣው ማለት ነው። እንዴት መጣ፣ ለምን መጣ ምናምን የሚለውንም እናወራ ይሆናል ማለት ነው። ሰላም ሰላም ውዶቼ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰቦችዬ ላይክ ማድረጋችሁን አትርሱ ማለት ነው። ወደ ቀጣዩ ክፍል እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ ስል በአክብሮት ጋብዛለሁ ውዶችዬ። የሚገርመው ነገር ወይዘሮ ገነት አገር ሰላም ብላ ተነስታ የት ነው ሄደችው? ከቤቷ ወጣች ማለት ነው። ከቤቷ ወጥታ ታዲያ የምትሄድበት አጠባ ነበራት የራሷ ፕሮግራም። ወደ ፕሮግራሟ ስትሄድ እንግዲህ ከኋላ መጥቶ ዳጊ ሆይና እፍና አድርጎ ወስዶ አግቷታን። ያገተበት ምክንያት አቶ በኃይሉ በጣም ነው ያዘነው። ምክንያቱም አሁን ላይ በጣም እየሳቅ እየተንከረከረ ምናምን ነገር በቃ ብሌንን በአሁኑ ጉድ ነው ምሰራት፣ በአሁኑማ እሷ ማረሚያ ቤት ትገባለች፣ እናቷ ደግሞ በቃ ብቻ እሷንም እናቷን ጉድጓድ ጨምራታለሁኝ፣ እሷን ደግሞ እንደዚህ ያደርጋሉ ብሎ አቅዶና አልሞ እየሰራው የነበረው ማለት ነው አቶ በኃይሉ እቅዱ ፈርሶበታል። ታዲያ እቅዱ ሲፈርስ፣ እቅዱ ሲከሽፍበት ዝም ብሎ ማየት አልፈለገም። ምን አለ? አይ እኔማ እንደዚህ ሁኜ አልቀርም፣ የሆነ ነገር ማድረግ አለብኝ እንጂ አለ። ለምን? ወርቁን የሰጣት ወርቁን እሷ አንገቷ ላይ እንድታስረው ነበረ። ግን የተሳሳተው እዚህ ጋር ማለት ነው ወርቁን ሰሪው በቃ ስጦታ ሰጥቶሽ አይደለ ሰሪው ቢላት የዋናት ታስረው ነበር። ከዛ ታስረዋለች። ሰላም ስጠይቃትም አይ በኃይሉ ሰጥቶኝ ነው ትል ነበር። ነገር ግን ባንናበታለች። ይሄ ክፋተኛ ሰውዬ በተለይ ደግሞ ዳጊ ነግሯታል። እንደ በኃይሉ አይነት በምድር ላይ ሴረኛና ነገረኛ ሰው የለም በፍጹም ብሏታል። ስለዚህ ይህንን ሴረኛ ሰውዬ የሆነ ነገር ማድረግ እንዳለባት ተረዳች ማለት ነው። ስለዚህ ምንድነው ያደረገችው? ቀጥታ ብድግ አድርጋ ከኪሱ አወጣችና ምን አደረገች? ወስዳ ኪሱ ውስጥ ጨመረችለት፣ የጃኬቱ ኪስ ውስጥ። ከዛ የጃኬቱ ኪስ ውስጥ ስለጨመረችለት ማለት ነው ሰላም መጥታ ልትወጣ። ሰላም እኮ አገር ሰላም ብላ በቃ ሊወጡ አይደለ? እሱ በልቡ እህቱን የሚያዝናና መስሎ ግን እህቱን በልጇ ላይ እንድትጨክን በልጇ ላይ እንድትቆርጥ ፖሊስ መጥቶ እንዲወስዳት ብቻ ብዙ እቅድ ነበረው። እቅዱን ደግሞ ለማን ተናግሯል? ለሳሚ ተናግሯል። ይህንን እቅድ በእርግጥ ብሌን አልሰማችም። ነገር ግን አለች አንተ መቼም ቢሆን ለሰው መልካምና ቅን አስተሳሰብ እንደሌለ አውቃለሁ። ስለዚህ አንተ አሁን ለእኔ አስበህልኝ ለእኔ ቅን ሆነ ሳይሆን ሙድ ይዘህብኝ ነው። ደግሞም በሲስተም እኔን ለማሳገትና ለማሳሰር እየተጣጣርክ እንደሆነ አውቃለሁ። ስለዚህ እኔ ደግሞ ከአንተ የበለጥኩ አራዳ ነኝ። እኔ ብሌን የዋህ እንጂ ጅል አይደለሁም። እውነቱን ለመናገር የዋህነትና ጅልነት ይለያያን ጋይስ። አዎ የዋህነት ማለት በቃ ለሰው ቅን ማሰብ፣ ለሰው ቅን መሆን። ልክ ዳግም እንዴት ነው? ዳግም እኮ ነግሯታል። ምን አላት? አንቺ ትለያለሽ፣ ከሴቶች ከሌሎች ሴቶች ሁላ ትለያለሽ፣ በጣም ጎበዝ ነሽ፣ ለሰው ምትራሪ። እውነት ነው እንዴ? እሷ አኮራርታ ነው የኔ እናት ችግር የለም የኔ አሳዳጊ እናት ችግር የለውም፣ ያንተ እናት ግን ማግኘት አለብህ ብላ እኮ ነው የእሱን እናት እንዲያገኝ ፍሌሹን ሰጥተው የነበረው። ስለዚህ በዚህ ስለሚያውቃት ከዚህም በላይ ደግሞ በብዙ ነገር ስለሚያውቃት ማለት ነው በጥሩ ጎኗ እንግዲህ መጣች። ቃል መጥታ ወጡን ደፍታ ለአንቺ እኮ የሚገባሽ መሬት ላይ መብላት ነው እንጂ በሳህን እንደኛ መብላት አይገባሽም ብላ አፊዛባት ማለት ነው። ወለሉ ላይ ደፋችው ወጡን።
ወይኔ ቃል ግን ጭካኔዋ፣ ወይኔ ቃል ግን እንደው በስተመጨረሻ የቃል መጨረሻ ይናፈቃችሁ። የእውነት የቃል ተንኮል የሚጋለጥበት ጊዜ ናፍቆኛል። ገና ካሁኑ ማለት ነው። ገና ቅርብ ጊዜ ነው የጀመሪያው ኒውስ፣ ግን ብዙ የሚያስተምር ድራማ ነው እና እንግዲህ ሰላም ልጇን ማወቋ የማይቀር ነገር ነው። ግን አሁን ለጊዜው አላወቀችም። ሰላም ስላላወቀች ቃል ደግሞ ማስመሰሉን ቀጥላበታለች። የሚገርመው ነገር ቃል ምን አለች እንዴ ታዲያ እኔ ያዱኛው ልጅ ምናምን ስትል እንዴ ደነገጠች። ሰላም ማለት አባቷን አታውቅም እንዴ ምን አልሽ ቃል ስትላት አዋ ብላ ደገመችው ማለት ነው። ትክክለኛ አባቷን ስም እንዴ ማነው አባትሽ ስሙ? በነገራችን ላይ እዚህ ጋር ጠበቅ አድርጋ ሊያዘቻትም እንጂ ሰላም ማለት ነው አውቃ። እሷም ደግሞ አስመሰለች እና እኔ ምን ላድርግ እኔ ጥለሽኝ እኮ ሄድሽ ጎዳና ላይ መከራዬን አየሁኝ ምናምን ትልና ከዛ በውስጥ ተሰቃለች ማለት ነው። እና እንዲህ አይነት ክፋተኛ ሰዎች ነፍ ናቸው ጋይስ፣ ነፍ። ስለዚህ ከዚህ ራሳችን መጠበቅ አለብን ብዬ አስባለሁ ውዶችዬ። እና አሁን ወደ ጉዳዩ ስገባላችሁ እንግዲህ ዳግም ከብሌን ጋር ሄዷልኝ። ከብሌን ጋር ከመሄዱ በፊት ግን የብሌንን እናት ቆየት ነው ማቃት፣ ቆይ ለምንድን ነው ልቤ እንደዚህ ድቅ የሚልብኝ? ቆይ እንዴት ነው እያለ በጣም ሲጨነቅና ሲያስብ ነበረ። ያ ጭንቀቱ ታዲያ የሚገርመው ነገር እናቱ ስለሆነች ነው። እሷም ደግሞ እሱ ከሄደ በኋላ እንዴት ነው ግን ማለት ይሄ ልጅ ከአይምሮ ያልወጣልኝ አለ። ምንድን ነው ነገሩ ይሄ ልጅ እያለች በጣም እየተጨነቀች ነበረ። እና እንግዲህ ያ ሁሉ ጭንቀት ማለት ነው፣ ያ ሁሉ ነገር እዚህ ጋር አሁን ላይ በጣም በሚገርመው ሁኔታ ማለት ነው እኔ በጣም ነው የገረመኝ። ምክንያቱም እሱ ተጨነቀ፣ እሷም ተጨነቀች። ለምን? እናትና ልጅ ስለሆኑ ነው። የዚህን ያክል ሁለቱም አንዱ እሷ እሱ ግን እንዴት ነው እስከዚህ ድረስ ብቻ በቃ ብዙ ነገር እያለች ነበረ፣ እሱም በዛው ልክ ማለት ነው። ከዛ በስተመጨረሻ ግን የተፈጠረው ነገር የሚገርመው ነገር እሱ ልክ ብሌን ወደ እናቷ ቤት ስትሄድ አያት ማለት ነው። ብሌን ደግሞ ወደ እናቷ ቤት ከመሄዷ በፊት በእርግጥ ብዙ ነገሮች ተፈጥረዋል ውስጥ ላይ። ሰላምዬ እንግዲህ በጣም የሚገርመው በቃ እሺ ቃልዬ ይቅርታ ብላ ቃልን አሽሞንሙና ቃል እንደፈለገችው ማለት ነው እንደፈለገችው እየሆነች ነው። አሁን ደግሞ ፀጉሯን እየተሰራች እናቷ እንግዲህ ብሌንን መስራት ሲገባትኝ ቃልን እየሰራቻት ነው ያለችው። ምክንያቱም አታቅም አሁን ላይ ሰላም ልጇ ቃል እንደሆነች ነው የምታውቀው፣ ብሌን መሆኗን አታውቅም። ስለዚህ ብሌንን ትታ ቃልን እያቀበጠቻት ቃል እየተቆጠበጠች ከዛ መጨረሻ ላይ ብሌን ደግሞ ስራውን ሰርታ መከራይታ ምን ብላ እንግዲህ ስራውን ጨራርሳ ወደ እናቷ ቤት ልትሄድ እነሱ ፀጉራቸውን እየተሰራሩ የእናትና የልጅ ወግ እያወጉ አይደለ። ስለዚህ እኔም ደግሞ እናቴ ትናፍቀኛለች ብላ እትዬ ስራ ጨርሻለሁ እናቴ ጋር ልሄድ ስትል ጊዜ ነው እንግዲህ እሷ ደግሞ እሺ እናትሽ ጋር ሂጂ እሺ ስትል ቃል አይቻልም ልትልም ቃጣት። እኔ ቃል ነገር በጣም ነው የሚገርም የምላችሁ እኮ ለዚህ እኮ ነው በጣም እኮ ነው ዘይገርም ናትኝ እንደዚህ ጉድ ናት ቃልማ ጉድ። እና ምን አይነት ጉደኛ እንደሆነች ማለት ነው። የሰው እናት የራሷ እናት አስመስላ ተቀምጣ ደግሞ በላይ እንደ ገዳይ ስታጉረመርም ማለት ነው። ደግሞ በላይ እንደ ገዳይ እሷ ፈቃጅ እሷ መንባይ ኢቨን ለዳግም ራሱ ምን ብለዋለች እቺ አስበው እስኪ እንግዲህ ምግብ በመሰረቱ መጀመሪያ ላይ ቃልዬ እያለቀሰች በአባቷ ምክንያት ማለት ነው እንደዛ ስትሆን ብሌን ወይ ለካ ቃል ወድ አይደለም እንደዚህ የምትሆነው ለካ ቃል ፍርዷ ነው ለካ እናትና አባቷ ስላላሳደጓት ነው። ወይኔ እንኳን ተመስገን ቢያንስ እንደ እናት አድርጋ የምታሳድገኝ እናት ያለችልኝ። ግን እኮ ቃል ስታሳዝን ብላ አዝናላታለች እኮ በጣም አዝናላት። በኋላ ላይ ግን ኪሽን መጣች ማለት ነው ቃል ጡል ስትል። ከዛ ኪሽን ከመጣች በኋላ ቃልዬ ይሄ ቆንጆ ምግብ ሰርቼልሻለሁ ትላታለች። እስኪ አለችና ብድግ አድርጋ ይዛ ደፋችሁ ማለት ነው ወጡን በእንትኑ ማለት እንደዚህ እየጨለፈች መሬት ላይ ደፍታ በቃ ለአንቺ የሚገባሽ መሬቱ ላይ ያለውን ብይ። የድፍረቷ ድፍረት ማለት ነው የድፍረት ጥግ። ከዚያ ያንን ሁሉ ነገር አድርጋ ምስኪንዬ ብሌን ግን በቃ አዝና ምንም ማድረግ አልቻለችም። ጸጥ አለቻትኝ። ምን ታድርጋት? ከዛ እሷ ጸጥ ብላ እያለ ነው እንግዲህ ዳግም ሲመጣ አይገርምህም ዳጊ እስኪ እያትኝ መሬት ላይ ወጡን ደፍታ ብያለችኝ። ያባዬ ነቀቅ ወደማዬ ለቀቅ አይነት ነገር ማለት ነው። ይቅርታ ያባዬ ነው ወደማዬ ነው የሚባለው አይደል? ያባዬ ነው ወደማዬ ማለት ነው። ራሷ ደፍታ ግን እዚህ ጋር ምን ትላለች ለዳግም ማለት ነው። እቺ ብሌን ነቿ። እሱ ደግሞ ሲገባ ብሌን ምስኪንዬ ልታጸዳ ለምን ቃል የደፋችውን እሱ ደግሞ ቃል እንደደፋችው ያውቃል። ምክንያቱም ነገረኛ ቃል ናት፣ መጥፎ የምታረግ ቃል ናት እንጂ ብሌን አይደለችም። ስለዚህ ብሌንን በክፉ ስትነሳ አይሰማም እሱ
ምክንያቱም ያቃታላ። ለዛ ነው አንቺ ከሌሎች ሴቶች የተለየሽ ነሽ፣ አንቺ ትሁት ነሽ፣ አንቺ እንደዚህ ነሽ እያለ አሞገሳት። እኔ ደስ ነው ያለኝ፣ እውነቴን ነው የምላችሁ። በቃ ምክንያቱም ትክክለኛ ቦታዋ ነው፣ በቃ ትክክለኛ የሚገባት ቦታ ነው። እውነት ነው ይገባታልም ደግሞ። ቆንጅዬ ናት፣ ቆንጆ ነሽ፣ ልዩ ነሽ፣ ለሰው ትራሪያለሽ፣ በቃ ትሁት ነሽ። ብቻ እና ይሄ ነገር በጣም ደስ ያላችሁ። እውነት ለመናገር አንዳንድ ጊዜ የዛ ሰው እውነት ትክክለኛ ነገር ሲባል እዚህ ጋር ግን ተናግራለች። እሷም ለባህሉ ግን እኔ የዋህ እንጂ ጅል አይደለሁም ብላለች። እሷ የዋህ እንጂ ጅል አይደለችም። እና ውዶችዬ የዋህነትን እንደ ጅልነት የሚያዩ ብዙ ሰዎች አሉና የዋህነትንና ጅልነትን መለየት አስፈላጊ ነው። ብሌን የዋህ ናት፣ ግን ጅል አይደለችም። ጅል ማለት አሁን እንግዲህ ያንን ወርቅ ሲሰጣት እሺ ብላ አንገቷ አርጋ ምናምን ወይም ደግሞ አንገቷስ ችግር የለውም ማን ሰጠች ስትባል ራሱን ስለምትል፣ በእርግጥ እሱ ደግሞ አልሰጠሽኝ የሚላን ችግሩ አሁን አንገቷ ላይ አድርጋው አለመሆኑ ደግነቱ እንጂ አድርጋው ቢሆን ኖሮ ስታያት ሰላም እንዴት ሆኖ ከዛ እሱ ደግሞ ባህሉ ደግሞ መጥቶ አይ ሰርቃ ነው ይላል። የቅዱና አላማው ይሳካለት ነበረ። ነገር ግን ብሌን ጎበዝ ናት፣ ጀግና ናት። ምን አደረገች መሰላችሁ? የሚገርመው ነገር ማለት ነው ብሌን ወስዳ የራሱ ጃኬት ኪስ ነው የጨመረችለት። ምን ጅል ነው ቦርሳ ውስጥ የምትከት ፌስታሏ ውስጥ ምን ጅል ነው ኪሷ ውስጥ እንደተቀመጠ የምትተው? ከኪሷ ብድግ አርጋ ወስዳ ከራሱ ኪስ ጭምር። ከዛ ሰላም ስትመጣ አሁን ጋማ ተባለ ማለት ነው። በዚህ የተነሳ እንግዲህ መጀመሪያውንም ሲጀመር የብሌንን አሳዳጊ ማፈን ይፈልግ ነበረ። ከዚህም በፊት ሳሚን ልኮባት ነበር። እንደዚህ አርጋ አስወግዳት፣ አጥፋት። ማስወግዳት ማለት ሲለው በቃ አጥፋት ነው ምን አንተ አትሰማም እንደ እያለ እንግዲህ ሲዝትበት ነበረ። ብቻ ብዙ ነገር ነበረ ማለት ነው። ታዲያ አሁን ያ ሁሉ ነገር አለፈ። ስለዚህ ያ ሁሉ ነገር ስላለፈ አሁን ላይ አቶ በኃይሉ በጣም ትልቅ ኪሳራ ውስጥ ነው። አቶ በኃይሉ ኪሳራ ውስጥ ነው። ምክንያቱም ሳሚ ራሱ የሚፈልገው ከአቶ በኃይሉ ያችን ፍሌሽ እንዴት አድርጌ ከእጁ ላይ ልውሰዳት ነው እንጂ እሱ ጋር የመኖር ወይም ደግሞ እሱ ጋር እንደ በፊቱ የመስራት አላማ ቅድ በፍጹም የለውም ሳሚም ማለት ነው። ስለዚህ አሁን ላይ አቶ በኃይሉ ተዋርዷል። እውነት ከቤቴ ውጣልኝ ነው ያለችው። በቃ ቀጥታ ከቤቴ ውጣልኝ፣ ላይ አልፈልግህም በቃ ውጣልኝ ብላ ነው በጥፊ ይዛ ጩህ አድርጋ ከቤቷ ያባረረችው የምር። እና በጣም ነው የሚገርመው ማለት ነው። እንግዲህ አቶ በኃይሉ ውርደቱን ተኮናንቦ ከቤት ወጥቷል። ለዚህም ነው በጣም ስለተናደደ ወዲያውኑ የብሌን አሳዳጊ እንድትታፈን ያደረገው። ይቀጥላል። ብሌንንም አለቃትም፣ እንኳን ብሌንን እህት ነኝ ባይቱ ሰላምንም አለቃትም እያለ የዛተ ይገኛል ማለት ነው። ታዲያ ቀጣይ ምን ሊያደርግ ይችላል የሚለውንም እንግዲህ አላማውና እቅዱ እነሱን ማጥፋትና የሰላምን ገንዘብ ማውረስ ነው። ይሄ ግልጽ ነገር ነው። ግን በቀጣይ ደግሞ ቀጣዩን ክፍል ይዤላችሁ የምመጣ ይሆናል። ይህንን ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰቦች ለምታበረታቱኝ፣ ላይክ ለምታደርጉ፣ ለምትኮምቱ፣ ሀሳባችሁን ለምትለግሱኝ ከልብ አመሰግናለሁ። ሌሎቻችሁም እስኪ ከዚህ ከአደራ ድራማ ምን ተማራችሁ? ሀሳባችሁን እጠብቃለሁ። የተማራችሁትንም እጻፉልኝ ወዶችዬ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ሰላም ከሁሉ ነገር በላይ ነውና ሰላማችሁ ብዝት ይበልልኝ። ተወዳጆች ወዳችኋለሁ። ባይ ባይ።